በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው መጻሕፍትን እንዲጀምሩ በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ ምንም ላጠይቁ አካላት በስም በአካል ሶስት ብንል በመለኮት አንድ አምላክ ብለን በማመን ሕማማተ መስቀሉን ለመጻፍ እንጀምራለን። ሕማማተ መስቀል እንዴት ነው ቢሉ ጌታችን አምላካችን ኢየሱስ ክርስቶስ ስለ እኛ ብሎ ታመመ፣ ተሰቀለ፣ ሞተ። መታመሙም በሰውነቱ እንጂ በመለኮቱስ ርሁቅ እምቅንዋት ወጥዑይ ሕማማት ነው። ሕማሙም ራስ ፍልጠት፣ ሆድ ቁርጠት አይደለም። ስለ እኛ ብሎ የተቀበላቸው 13ቱ ሕማማተ መስቀል ናቸው እንጂ 18 ይላሉሳ ቢሉ 5ቱን ቅንዋት እየራሳቸው ቆጥረው 6ኛው ታርቆተ ልብስ ነው። 6 እና 12ን ቢገጥሙት 18 ይሆናልና ስለዚህ ነው። ወሪቀ ምራቅ፣ ጽርፈተ አይሁድ፣ ርግዘተ ገቦ እሊህ አይቆጠሩም ቢሉ አዎን አይቆጠሩም። ወሪቀ ምራቅ ማለት አይሁድ በጌታችን ላይ ምራቃቸውን ተፍተውበታል። ሰውን ምራቅ ቢተፉበት ይጸየፈዋል እንጂ ሕመም ሆኖ አይገለውም። ጽርፈተ አይሁድም ማለት ጌታችን ሩቅ ቢሲ ወልደ ዮሴፍ ብለው ሰድበውታል። ሰውን ቢሰድቡት ይቆጨዋል እንጂ ሕመም ሆኖ አይገድለውም። ርግዘተ ገቦ ማለት የጌታችን ጎኑ የተወጋ ከሞተ በኋላ ነው። ሰውን ከሞተ በኋላ ቢወጉት አይሰማውምና እነዚህ አልተቆጠሩም። የተቆጠሩስ 13 ናቸው። 13ቱስ ማንና ማን ናቸው ቢሉ ተአስሮ ድሪት፣ ተስህቦ በሀብል፣ ወዲቅ ውስተ ምድር፣ ተከይዶ በእግረ አይሁድ፣ ተጸፎ ማእከለ አምድ፣ ተገፎ ማእከለ አምድ፣ ተጸፍኦ መልታይት፣ ተቀስፎ ዘማን፣ ተኰርኦ ተርስ፣ አክሊለ ወሶክ፣ ጸዊረ መስቀል፣ ተቀንኦ በቅንዋት፣ ተሰቅሎ በዕፅ፣ ሰሪበ ሐሞት ናቸው። አይሁድ ቀንተው ጌታችንን አመፀኛ ወሬኛ ነህ ብለው በብረት ሀብል መጋፊያና መጋፊያው እስኪገጥም ድረስ የኋሊት አሰሩት። ጉረሮውን አንቀው ጎተቱት። አፍንጫውን ደም እስኪነስረው ድረስ 25 ጊዜ በጡጫ መቱት። የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በጀርባው ይወድቃል። የፊተኞቹ ሲስቡት የኋለኞቹ ይለቁታል፣ በልቡ ይወድቃል። እንዲህ እያደረጉ ከጌቴሴማኒ እስከ ሐና ቤት ድረስ 65 ጊዜ በምድር ላይ ጣሉት። በልቡ ሲወድቅ በኋላው የሚነዳ ፈረስ በቅሎ በጀርባው ላይ ይሄድበታል። በጀርባው ሲወድቅ በፊቱ የሚሄዱ አይሁድ ያ ክፉ የት ደረሰ አመለጠን ይሆን እያሉ በልቡ ላይ ይሄዱበታል። ጳውሎስም ከነዚያ ወገን ነበር፣ ኃይለኛ ነበርና ጌታችንን አጥብቆ ቢረግጠው ሳውል የተሳለውን ችንካር ቢረግጡት ችንካሩ እግሩን ይጎዳዋል፣ አንተስ መመለስ ላይቀር ትረግጠኛለህን አለው። ጳውሎስም ባልተለፋ ጠፍር በነግህ 440 ጊዜ አስቀጠቀጠው። ደረቱን በጅንፎ 62 ጊዜ፣ ልቡን በአለንጋ 62 ጊዜ፣ አፉን በጡጫ 40 ጊዜ፣ እጁን 42 ጊዜ፣ እግሩን 25 ጊዜ በመንደልቶ በበሎታ መቱት። ቁመታቸውን 30 ክንድ ወርዳቸውን 20 ክንድ 2 ክንድ ቆርጠው ጠርበው መካከላቸውን በስተው በግራና በቀኝ ተክለው ጌታችንን በመካከል አቁመው ግራ ቀኝ ክንዱን በገመድ ጠልፈው ገመዱን በግንዱ ስቁረት አግብተው የኋለኞቹ ሲስቡት የፊተኞቹ ይለቁታል፣ በኋላው ይወድቃል። በኋላው ያለው ግንድ ይመታዋል፣ ይቀጠቅጠዋል። በፊቱ ያሉት ሲስቡት በኋላው ያሉት ይለቁታል፣ በፊቱ ያለው ግንድ ይመታዋል፣ ይቀጠቅጠዋል። እንዲህ እያደረጉ 65 ጊዜ ከግንድ አጋጩት። አስረው ወደ ሐና ቤት ወሰዱት። ወደ ቀያፋ ወሰዱት አላቸው። ቀያፋም አንተ ነህ አምላክ ነኝ እያልክ የምታስተምር ቢለው አምላክነቴንስ አንተ ትናገረዋለህ አለው። አይሁድም ሊቀ ካህናቱን እንዴት ትመልስለታለህ ብለው በየእጃቸው ጸፉት። እጃቸውን ቢያማቸው ይህማ የጋራ በትር አይደለምን ብለው 120 ጊዜ በድንጋይ ፊቱን ጸፉት። ከዚህ በኋላ ሞቱን ይመክሩበት ጀመሩ። ኩሉ ገድለን በገደል በባህር እንጣለው አሉ። እኩሉ ይህማ እንዴት ይሆናል?
ብቻችንንስ ይዘነው ቢሆን ልባችን ያሰበውን አፋችን የተናገረውን እናደርገው ነበር። ይልቅስ የሐሰት ምስክር አስመስክረን እንስቀለው እንግደለው ብለው አመፀኛ ወሬኛ ሰው ይዘናልና ጉባኤ ስራልን ብለው ከጲላጦስ ዘንድ ቢልኩበት 4ቱን ሊቃውንት 4ቱን አዛዥ 4ቱን እግረ ዘቁኔ የቀረውን የሀገሩን ሁሉ ሽማግሌ ሰብስቦ በጊዜ ነግ ጉባኤ ሰራላቸው። አይሁድም ይህን ሰው ጲላጦስ ተመራምሮ ያዳነው እንደሆነ እንዴት እንደቆጨን ይቀር ብለው 325 ጊዜ በሽመል ደበደቡት። ይኸውም የባሕርይ አምላክነቱ ቻለው እንጂ እያንዳንዱ ብቻ አንድ ሰው የሚገድል ነው። አመፀኛ ሰው ይዘናል ያልንህ ይህ ነው፣ እንካ ስቀለው ግደለው ብለው ለጲላጦስ ቢሰጡት ምን አድርጓል አላቸው። አመፀኛ ካልሆነ ካንተ ዘንድ እናመጣዋለን፣ ይልቅስ ስቀለው ግደለው አሉት። ክፉ አድራጊ ቢሆን ኃጢአቱ ሳይነገር እንዴት ይሙት ቢላቸው ኦሪት አመፀኛ ሰው ይሙት ትላለች፣ ይህ ሰው የእግዚአብሔር ወዳጅ አይደለም፣ ሰንበትን የሻረ ነውና ስቀለው ግደለው አሉት። እንደምን ሰንበትን ሻረ ቢላቸው አባይን በማን ይረቱ በወንድሙ በእህቱ እንዲሉ እወቅልን። አንተ መጻጉዕ በዕለተ ሰንበት እንደፈወሰህ ብለው ምስክር ቢጠሩት አዎን 38 ዘመን በደዌ ተይዤ ነበር፣ በዕለተ ሰንበት ፈውሰኝ የመጣሁበትን አልጋ ተሸክሜ ሄጃለሁ ብሎ የጌታችንን ፊት ጸፍቶ መሰከረ። ጲላጦስም እኔስ ድዊ ቢፈውስ ሙት ቢያነሳ ይወዱታል ይሾሙታል እንጂ ሲሰቅሉት ሲገድሉት አላውቅም። አሁንም ይህን ሰው ሊገድሉት አይገባም ብሎ ፈረደ። አይሁድም ይህን ሰው እንዴት ጲላጦስ ተመራምሮ አዳነው እያሉ ሲጨነቁ ያ ስቀሉት ግደሉት ብሎ የመከራቸው ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ ዳዊትና ሰሎሞን በብዙ ጥበብና በብዙ ሰራዊት የሰሩትን ቤተ መቅደስ አፍርሼ በ3 ቀን እሰራዋለሁ ይላል። አሁንም ስቀለው ገደለው ብላችሁ ካልመከራችሁት ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድን ይህን ለጲላጦስ ቢነግሩት እንዲህ ቢላችሁ አትመኑት፣ ይልቅስ ቤተ መቅደሳችሁን ጠብቁ፣ ባይሆንም ካፈረሰው በኋላ ይሞታል አላቸው። አይሁድም ይህን ሰው እንዴት አዳነው እያሉ ሲጨነቁ ያ ሰይጣን ሰዎች የዚህ ሰው ኃጢአቱ ይህ ብቻ አይደለም፣ እናት አባቱን ስናውቃቸው አምላክ ነኝ ከሰማይ ወርጃለሁ እያለ ያስተምራል። ደግሞም የንጉሥ ወሬኛ ነው። የተወለደ ዕለት 70 ሰገል ወርቅ፣ ዕጣን፣ ከርቤ አምጥተው አበርክተውለት በየሀገራቸው ተሹመው ሄደዋል። ይህንም አንተ ጭምር ታውቀዋለህ እንጂ እኛ ብቻ አይደለንም። አሁንም ይህን ሰው ካልሰቀልኸው የንጉሱ የቄሳር ወዳጅ አይደለህም። አንተንም ለንጉሱ ነግረን እናሳስርሃለን ብላችሁ ካልነገራችሁት ሌላስ በቃሉ ሐሰት በሰውነቱ ክፋት አታገኙበትም አላቸው። አይሁድም ይህን ለጲላጦስ ቢነግሩት ወንድሜ እኒህ ክፎች እንዲህ የሚያሳጡህ ኃጢአትህ ምንድን ነው ብሎ መረመረው። ጌታም ሞቱን ያውቃልና አልመለሰለትም። ምን ነው ቢሉ መከራ ባገኛችሁ ጊዜ ዋጋችሁን በመንግሥተ ሰማያት ትቀበላላችሁ እሰጣችኋለሁና የመጣባችሁን መከራ ሁሉ በአኮቴት በምስጋና ተቀበሉት እንጂ አታማሩት ሲል ነው። ጲላጦስም ወንድሜ አስረው የደበደቡህ የእናትህ ዘመዶች ናቸው። እኔ ከነገሩ አልገባሁም። ዛሬ ግን ብገልህም ባድንህም ይቻለኛልና ኃጢአትህን ንገረኝ አለው። ጌታም ሁሉን ቢችል በአምላክነቱ ቢገቡበት አይችልምና መግደልና ማዳንማ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ከእኔ ካልተሰጠህ በቀር እንዴት ይቻልሃል ቢለው ይህም በተናገርህበት ቃልህ ንገረኝ ቢለው ምን እነግርሃለሁ? ቀድሞ አዳምና ሔዋን ዕፀ በለስን በልተው ስተው ገሃነመ እሳትን ወረዱ። እኔም ላድናቸው ሥጋ ለበስኩ። አሁንም ድዊ ፈወሰ ሙት አነሳ ብለው በአንተ ፊት አቁመውኝ ታያለህ እንጂ ምን ኃጢአት አለብኝ አለው። ይህስ ይሁንልህ፣ በእውነት በዚህ ዓለም ትነግሳለህ ቢለው መንግሥቴስ ጥንት የኖረ ለዘላለም ጸንቶ የሚኖር ነው እንጂ ኃላፊ ምድራዊ መንግሥትስ ቢኖረኝ ከእኔ ጋር የነበሩ ሰዎች በተዋጉ ነበር። እኔም በአይሁድ እጅ ተይዤ ካንተ ፊት አልቆምም ነበር። እንዲህ በአጭር ቁመት በጠባብ ደረት ተወስኜ ብታየኝ
ከአብ ከመንፈስ ቅዱስ ሦስትነት አንድነት ያለኝ የባሕርይ አምላክ ነኝ አለው። አይሁድም ሲመረምረው ቢዘገይባቸው ኧረ ተው መሸ፣ ስቀለው ስቀለው እያሉ ተጣሩ። ጲላጦስም ሰዎች ይህን ሰው በመረምረው በቃሉ ሐሰት በሰውነቱ ክፋት አጣሁበት፣ ስንኳን ሊሰቅሉት ክፉ ሊናገሩት ያልተገባ ነው አላቸው። አሁንም ተዉት ቢላቸው ሀገራችንን ጥለን እንሄድ እንደሆነ እንጂ አይሆንም አሉት። በዘመናቸው 4 ሰው ይዘው አስረው አንዱን ስለ በዓል ፈተው 3ቱን ይሰቅሉ ይገሉ ነበር። ያን ዕለትም ጌታችንንና በርባንን የማናይንና ጸጋማይን ይዘው ነበር። ጲላጦስም ኢየሱስን ልፍታላችሁ 3ቱን ስቀሉ አላቸው። ይህ በርባን የቀማኞች አለቃ የይሁዳ የሚስቱ ወንድም ነው። ይሁዳም ጌታችንን ሲሸጠው በርባንን እንድትፈቱልኝ ብሎ ከዋጋው ጨምሮት ነበርና፣ አይሁድም ስለ በዓልስ በርባንን ፍታልን፣ ኢየሱስን ግን ስቀለው ግደለው አሉት። ጲላጦስም የሹመቱ ነገር ቢጸናበት ቢገርፉት አይሰቅሉትም ሲል፣ ሰዎች ይህ ሰው ደግ ነው፣ የትም ሂዶ ሕገ ወንጌልን ቃለ ሃይማኖትን አስተምሮ ይኖራል። ሀገራችሁን ከለቀቀላችሁ ምን ዕዳችሁ? ባይሆንም ገርፋችሁ ስደዱት ቢላቸው ኦሪት 41 ጊዜ ይገረፍ ትላለች፣ እርሱ ግን አመፀኛ ነውና አይበቃውም ጨምርልን አሉት። ለእርሱ ብላችሁ ሕግ ታፈርሳላችሁን? ኦሪት ያዘዘችውን ገርፋችሁ ስደዱት አላቸው። ዮሐንስ ወልደ ነጎድጓድም ከሰርክ እስከ ነግ የተቀበለውን ስቃይ አይቶ እንግዲህስ ዳኝነት ከጠፋ እኔንም ጨምረው እንዳይሰቅሉኝ ብሎ ርቆ ቆመ። አይሁድም ጌታችንን ከአደባባይ አውጥተው አማሪት ገንቦኛ ጠርተው እያሰደቡ ጽሕሙን 80 ጊዜ ነጩት። ጲላጦስም እጁን ታጥቦ ይህን ሰው ከታዘዘው አልፋችሁ ብትገርፉት እድፉ ከእጄ እንደተለየ እኔም ከዚህ ሰው ደም ልዩ ነኝ፣ ንጹሕ እንደ መላእክት ነኝ አለ። አይሁድ ግን የዚህ ሰው ደሙስ እንኳን በእኛ በልጅ ልጃችን ይውረድ አሉ። ዛሬም የእነዚህ ተከታዮች ልጆች ክርስቶስን የሰቀልን እኛ ነን ሲሉ ደም እየጨበጡ ይወለዳሉ። አይሁድም የጌታችንን ልብሱን ገፈው 3 ክንድ ከስንዝር ከለሜዳ አልብሰው በጊዜ 3 ግርፋት ጀመሩ። ሲገረፍ ብናየው ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሲጫወቱ አንዱ ተነስቶ 50ና 60 ይገርፍና ግርፋቱን ትቆጥራላችሁን ይላቸዋል። እነርሱም አልቆጠርንም ይሉታል። እሱም እኔ ገርፍን እቆጥርን፣ ቢሻችሁ ግረፉት፣ ባይሻችሁ ተውት ብሎ ይተወዋል። እንደገና አዲስ ገራፊ ተነስቶ ይጀምራል። እንዲህ አድርገው እያሳሳቱ ስጋው አልቆ አጥንቱ እስኪታይ ድረስ 6666 ግርፋት ገረፉት። ስጋው የቆሰለው 366፣ ደሙ የነጠበው 76 ነው። የቀረው ግን ያበጠው የበለዘው እንደ ሰማይ ኮከብ ነው፣ አይቆጠርም። ምን ነው አይሁድ ጨከኑበት? ጌታስ ይህን ሁሉ መከራ ስለምን ተቀበለ ቢሉ አይሁድ ጠልተውታልና መከራ ስቃይ ሲበዛበት እንዲሞት ነው። ጌታ ግን መጣውኩ መልታይቴ ለጽፋት ወዘባኔ ለቅስፈት ብሎ ነበርና ትንቢቱ እንዲፈጸም ነው። ምስጢሩ ግን ለአራያ ለቤዛ ነው። መናፍቃን ካህናት፣ አላውያን መኳንንት፣ ከሃዲያን ነገስታት ሃይማኖታችሁን ጣሉ፣ ፈጣሪያችሁን ካዱ፣ ለጣዖት ስገዱ ብለው እንደኔ ቢያስሯችሁ፣ አንቀው ቢጎትቷችሁ፣ ቢረግጧችሁ፣ ከግንድ ቢያጋጯችሁ፣ ፊታችሁን እየጸፉ ቢገርፏችሁ መከራውን በትዕግስት ተቀበሉት እንጂ ሃይማኖታችሁን አትጣሉ፣ ፈጣሪያችሁን አትካዱ፣ ለጣዖት አትስገዱ ሲል ለአርያ ለቤዛ ታሰረ፣ ታንቆ ተጎተተ። በአይሁድ በመናፍቃን እግር ተረገጠ፣ ከግንድ ተጋጨ፣ ፊቱን ተጸፋ፣ ተገረፈ። አዳምና ሔዋንም ስተው ዕፀ በለስን በልተው አጋንንት በገሃነመ እሳት 5500 ዘመን በሰንሰለት የኋሊት አስረው አንቀው ሲጎትቷቸው ከእሳት ከግንድ ሲያጋጯቸው ፊታቸውን እየጸፉ ሲገርፏቸው ነበርና ጌታም አዳምንና ሔዋንን ለማዳን ይህም ሁሉ መከራ ተቀበለ። ልብሰ ኤፉድ የሚባል የካህን ልብስ አለ። አይሁድም ኢየሱስ ናዝራዊ ካህን እንጂ ነህ፣ የካህን ልብስ መልበስ ይገባሃል እያሉ በዚያ ሸፍነው ፊቱን እየጸፉ ራሱን እየመቱ ነቢይ ነህ፣ ያለፈውን የሚመጣውን አውቃለሁ ትላለህ፣ ፊትህን የጸፋነህ ራስህን የመታነህ ማናችን ነን?
እስኪ ንገረን እያሉ ተሳለቁበት።